ልኡኩ የግብርናና የልማት ትሩፋት ስራዎች ዘመናዊ መስኖን መሰረት ያደረገ የከተማ ግብርናና እንዲሁም የእንስሳትና የዶሮ እርባታ ልማት ስራዎችን በቢሾፍቱ የመስክ ምልከታ አድርጓል። የላይቤሪያ ፕሬዝዳንት የብሔራዊ ደህንነት አማካሪ ሳሙኤል ኮፊ ውድስ በዚህ ወቅት እንዳሉት ኢትዮጵያ የምግብ ዋስትናን እና የምግብ ሉዓላዊነትን ለማረጋገጥ እየተከተለች ያለችው መንገድ እጅግ ተራማጅ ነው። ላይቤሪያም የኢትዮጵያን ተሞክሮ በመቅሰም ዩኒቨርሲቲዎቿን፣ ወጣቶችና ማህበረሰቡን በስፋት በማሳተፍ ለምግብ ምርት እና ለውጭ ገበያ የሚቀርቡ የግብርና ውጤቶችን ለማሳደግ ከፍተኛ ፍላጎት እንዳላት አረጋግጠዋል። I see your move very progressive and I see great possibilities. በጉብኝቴ በኢትዮጵያ ያየሁት ለውጥ ትልቅ ነው። ይህ ደግሞ ሊሰፋ የሚችል መሆኑን ተገንዝቤያለሁ። ከዚህ የምንቀስመው ትምህርት ለሀገራችን ትልቅ መማሪያ እንደሚሆን እምነት አለኝ። ኢትዮጵያ አበባን ወደ ውጭ በመላክ ከኬንያ ቀጥሎ በሁለተኛ ደረጃ ላይ መቀመጧን ለመረዳት ችያለሁ። በቀጣይም ኬንያን የመብለጥ ዕድል እንዳላትም ለመረዳት ይቻላል። ልማቱ በጥሩ ደረጃ ላይ ይገኛል። አንድ ሀገር ዜጎቹን በራሱ አቅም መመገብ ከቻለ ራሱን ነፃ ለማውጣትና ሉዓላዊነቱን ለማረጋገጥ በር ይከፍትለታል። መረጋጋትን መፍጠር ይችላል። የሚጠበቀውን እድገትም እንዲያረጋግጥ ያስችለዋል። በዚህ መንገድ ነው ህዝቡን ማብቃት የሚቻለው። የኢትዮጵያ እድገት ጉዞ የተቃና ነው። እዚህ ተገኝተን ተሳትፎ በማድረጋችንና የዚህ አካል በመሆናችን ኩራት ይሰማናል። And become part of this process moving forward. በተለይም በግብርናው ዘርፍ የታየው የወጣቶች ተሳትፎ በአፍሪካ ለሚታየው የስራ አጥነት ችግር ትልቅ መፍትሄ መሆኑን ገልጿል። ወጣቶች ትኩረታቸውን ከቢሮ ስራ ወደ ግብርና በማዞር የወደፊት ህይወታቸውን ለማዘጋጀት የሚያደርጉትን ጥረት ለጠቅላላው አፍሪካ ወሳኝ ትምህርት የሚሰጥ መሆኑንም አብራርተዋል። በጉብኝታቸው ወቅትም ከተመለከቷቸው የኢትዮጵያ እርሻ ውጤቶችና ከታየው ተነሳሽነት ትልቅ ልምድ መቅሰማቸውንም አረጋግጠዋል። የላይቤሪያ የኢንፎርሜሽን ምክትል ሚኒስተር ዳንኤላ ኦሳንዶ በኩላቸው ኢትዮጵያ በምግብ ዋስትናና በኢኮኖሚ ልማት ዘርፍ እያከናወነችው ያለው ተግባር ለመላው አፍሪካ አርአያ የሚሆን ነው ብሏል። ሚኒስትሩ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በተካሄደው ውይይት ኢትዮጵያ ሉዓላዊነቷን ለማረጋገጥ የምግብ ዋስትናን የቀዳሚነት አጀንዳዋ አድርጋ መነሳቷን መረዳታቸውን ጠቅሷል። ራሷን መመገብ የማትችል ሀገር መሰረቷ ደካማ ነው ያሉት ሚኒስትሩ ኢትዮጵያ በዚህ ረገድ የጀመረችው ተራማጅ የእድገት ጎዳና የሚደነቅ መሆኑን ተናግሯል። ሚኒስትሩ በጉብኝታቸው ወቅትም በኢትዮጵያ በመስኖ ቴክኖሎጂ የታገዘ የግብርና ስራ መከናወኑን በዚህም በርካታ ሴቶችና ወጣቶች ተጠቃሚ መሆናቸውን አንስቷል። ኢትዮጵያ የውጭ ምርትን በመቀነስ የግብርና ምርቶቿን ወደ አውሮፓ ገበያ ለመላክ የንግድ ሚዛኗን ለማስተካከል የምታደርገው ጥረትም አድንቀዋል። ሀገራቸው በምግብ ራሷን እንድትችል ለማድረግም የኢትዮጵያ ተሞክሮ መውሰድ እንደሚፈልጉም አክለዋል። What Ethiopia has done, what I've accomplished from all of the facilities that we tour, ኢትዮጵያ ያከናወነችው ተግባር የሚደነቅ ነው። ሀገሪቱ ወደ ተሻለ እድገት ጎዳና በመጓዝ ላይ እንዳለች መመልከት ይቻላል። ይህ ሁላችንም ልንከተለው የሚገባ ለአፍሪካ አህጉር ጥሩ ምሳሌ ነው። ስለዚህ ለስራ ጉብኝት እዚህ በመገኘታችን ደስተኛ ነን። ብዙ ነገሮችን ተምረናል፣ አይተናል። እነዚህንም በላይቤሪያ ልንተገብራቸው እንችላለን። በማኑፋክቸሪንግ ዘርፍ የመንግስትን ከፍተኛ ጣልቃ ገብነት እንዲሁም ከግል ባለሀብቶች ጋር ያለውን የጋራ አጋርነት ተመልክቻለሁ። ለወጣቶች የሥራ ዕድል እየፈጠረ ያለውን የግብርና ሳይት ጎብኝተናል። ይህም በጣም ጥሩ ነው። በተጨማሪም ወጣቶች ተቀጥረው የሚሰሩበትን የትምህርት ቴክኖሎጂ ዘርፍ አይተናል። ከዚህም ባለፈ ኢትዮጵያ ወደ አውሮፓ ገበያ ምርቶችን በመላክ ረገድ ውጤታማ መሆን ችላለች። የኔ ግንዛቤ እዚህ ያለው የግብርና ኢንዱስትሪ በጣም የበለጸገና ለሀገራዊ እድገት ውጤታማ በሆነ መንገድ እያገለገለ መሆኑን ነው። የዚህ ጉብኝት አንዱ ውጤትም ተጨማሪ ቴክኖሎጂዎችን ማግኘት መቻላችን ነው። እኛም እነዚህን በሙከራዎቻችን ልንጠቀምባቸው እንችላለን። Ethiopia has made herself viable exporting to European markets, which is good. የላይቤሪያ ዩኒቨርሲቲ ፕሬዝዳንት ዶክተር ሌሊያ ፊሊፒስ ማፓሪያን እዚህ ያየሁት የግብርና ኢንዱስትሪ የዳበረና የሀገሪቱን ልማት በብቃት እየደገፈ መሆኑን ተረድቻለሁ ብሏል። የኢትዮጵያ ቆይታዬ ወደ ላይቤሪያ ይዤው የምመለሰው ብዙ ትምህርት ሰጥቶኛል ያሉት የላይቤሪያ ዩኒቨርሲቲ ፕሬዝዳንት ጉብኝቱ በላይቤሪያ ዩኒቨርሲቲ ያለውን የግብርና ፕሮግራም እንዴት ማዘመን እንደሚቻል እንዳስብ አድርጎኛል ብሏል። My impression is that the farming industry here is very well developed.
በመመልከቴ የግብርናው ዘርፍ ልማቱን በሚገባ እየደገፈ መሆኑን ለመረዳት ችያለሁ። እዚህ ያየሁት ለውጥ በላይቤሪያ ዩኒቨርሲቲ ውስጥ እንዴት አድርገን ነው የግብርና ፕሮግራሞችን መለወጥ የሚቻለው የሚለውን እንዳስብ አድርጎኛል። በዩኒቨርሲቲው ለምርምር ለተግባራዊ ክህሎት ልምምድ በቂ መሬት አለን። ነገር ግን ወደ ዘመናዊና ወቅቱን የዋጀ አሰራር መሸጋገር ይኖርብናል። በመሆኑም በኢትዮጵያ ያየነው ወደ ላይቤሪያ ይዞ የሚሄደው በርካታ ቁም ነገሮችን ያገኘሁበት ነው። So seeing what's going on here in Ethiopia is giving me a lot to take back to Liberia. የግብርና ሚኒስትር አዲሱ አረጋ በሰጡት ማጠቃለያ ኢትዮጵያ ጸጋዎቿን በመጠቀምና በማቀናጀት ያከናወነችው የልማት ተግባር ለአፍሪካውያን ምሳሌ እንደሚሆን የልዑክ ቡድኑ እንዳነሳላቸው ገልጿል። በቀጣይም የላይቤሪያ የግብርና ሳይንቲስቶችና ተመራማሪዎችን ወደ ኢትዮጵያ እንደሚመጡም ጠቁመዋል። ሀገራችን ያለውን የተፈጥሮ ጸጋ ተጠቅመን ያሉንን ቦታዎች ተጠቅመን የውሃ ሀብታችንን ተጠቅመን ከወጣቶች ጋር በማቀናጀት በየአካባቢው ምግብን በማምረት የምግብን ዋስትና ለማረጋገጥ እየተደረገ ያለው ጥረትና ሂደት ለመላው አፍሪካውያን ምሳሌ ሊሆን የሚችልና ትምህርት የሚወሰድበት እንደሆነ አንስተውልናል። ከዛም ባለፈ ኢትዮጵያና ላይቤሪያ በሌሎቹ ዘርፎች ያደረጉት እንዳለው ትብብር ሁሉ በግብርናው ዘርፍም ያላቸውን ትብብር አጠናክረው ለመቀጠል ከፍተኛ ተነሳሽነት አሳይቷል። ከዚህም በመቀጠል ደግሞ በግብርና ኤክስፐርቶች የሚመራ በእነሱ የግብርና ሳይንቲስቶች የሚመራ የልዑካን ቡድን መጥቶ በቀጣይነት በጥልቀት የኢትዮጵያን የስኬት ሂደት በመዳሰስ በሀገራቸው ተጨባጭ ሁኔታ አጣጥመው ለመተግበርና በራሳቸው አካባቢ ባላቸው የተፈጥሮ ጸጋ የምግብ ዋስትናን ለማረጋገጥ ትልቅ መነሻ ትልቅ መነቃቃትና መነሳሳት እንደሆነ አንስተዋል ማለት ነው።